والصلاة والسلام على رسوله وعلى آله وأصحابه ومن بإحسان إلى يوم الدين. أعوذ بالله من الشيطان الرجيم. قل من ينجيكم من ظلمات البر والبحر تدعونه تضرعا وخفية لئن أنجانا من هذه لنكونن من الشاكرين. ዛሬም የምንነሳበት አንቀጽ ከዚህም በፊት እንዳሳለፍናቸው አንቀጾች በሱረቱል አንዓም የተውሂድን መልእክት በክርክርና ሰዎች ራሳቸውን እንዲጠይቁ በማድረግ ከሚተላለፉ መልእክቶች አንዱ ነው። የዛሬው አንቀጽ አላህ Subhanahu Wa Ta'ala እነዚህ ሙሽሪኮች በየጊዜው በየዕለቱ ከሚገጥማቸው ነገር ሁሉ መማሪያ ሊሆናቸው ይገባል፣ ጌታቸውን ማወቂያ መንገድ ሊሆናቸው ይገባል ከምን አኳያ ቁል በሊላቸው ለረሱል ሰለላሁ ዐለይሂ ወሰለም من ينجيكم ማን ነው የሚያድናችሁ من ظلمات البر والبحر ከየብስና ከባህር ጨለማዎችና አደጋዎች ማን ነው ሊታደጋችሁ የሚችለው? እነዚህ ነገሮች ባህሪያቸውን የለወጡ እንደሆነ እናንተን የሚያስፈራ ሁኔታ በእነሱ ላይ የተንጸባረቀ እንደሆነ እናንተን ሊያድናችሁ የሚችል ያ እሱ ማን ነው በላቸው። تدعونه تضرعا وخفية የምትለምኑትና የምትጣሩ ስትሆኑ እናንተ ደግሞ ያንን አካል تضرعا በግልጽም وخفية በድብቅም تضرعا وخفية በመተናነስም በመፍራትም ሁለቱም ተፈስሯል። لئن أنجانا ያወጣንና ያዳነን እንደሆነ من هذه ከዚች ካለንበት ከገጠመችን አደጋ ለነኩነን من الشاكرين ከአመስጋኞችና ውለታን በአግባቡ ከሚመልሱ አካላት እንሆን ነበር ብላችሁ የምትማጸኑት ማን ነው? ማንም እኮ የለም። አላህን ነው የምትለምነው። በየብሱ ላይ ምርት አላመርት ብላችሁ በየብሱ ላይ የተለያየ ነገር ቢደርስባችሁ ባህር ላይ ማዕበል ቢነሳባችሁ ባህሩ ቢናወጥ የምትጣሩት አንደ አላህ Subhanahu Wa Ta'ala ብቻ ማንንም በመተናነስና በመፍራት በውስጣችሁም በውጫችሁም በእንደዚህ ባለው መከራ ጊዜ የምትጣሩት አካል ማንንም የለም። ይሄንን ደግሞ ራሳቸው ያረጋግጣል። ወሊላሁ ይነጂኩ ነሱ መቼም መልስ የላቸው። አንተ መልእክተኛዬ አዩሃ المخاطب ሙሐመድ አለይሂ ሰላቱ ወሰላም ማናገር የሆንከው መልእክተኛ ሙሐመድ በላቸው አላሁ ይነጂኩ አላህንም የሚያድናችሁ ሚንሃ ከዛች መከራ ከዛች ጨለማ ومن كل كرب ከሁሉም መከራ የሚያድናችሁ አላህ ብቻ ነው። ثم انتم تشركون ከዛም ከዚህ ሁሉ ውለታ በኋላ ይሄ ሁሉ ከተደረገላችሁ በኋላ እናንተ ደግሞ በሱ ላይ ታጋራላችሁ። ምንኛ የከፋ ነው። قل هو القادر በላቸው እሱ ነው እኮ ቻይ على ان يبعث عليكم በእናንተ ላይ ሊቀሰቅስ عذابا من فوقكم ቅጣትን ከላይ በጨዋታ ሊሆን ይችላል። የተለያዩ ከላይ የሚዘንቡ የቅጣት ጠጠሮች ድንጋዮች ሊሆኑ ይችላል። أو من تحت أرجلكم ወይም ደግሞ ከእግሮቻችሁ ስር ማለት ከበታቻችሁ መንቀጥቀጥ ማዕበል የተለያዩ የጎርፍ መጥለቅለቅ
ንፋስ አውሎ ንፋስ የተለያዩ ነገሮችን በእናንተ ላይ ሊቀሰቅስ የሚችለው እኮ እሱ ብቻ ነው። አው የልብሰኩም ወይም ሊሸፍናችሁና እናንተን ሊሞላችሁ ሺዓን መለያየትንና መከፋፈልን መበታተን ወይሊከ بعضكم بأس بعض ከፍላችሁንም የከፍላችሁን ቅጣትና አደጋ ያቀምስ ዘንድ አንዳችሁ አንዳችሁን የሚገል አንዳችሁ አንዳችሁን የሚያሳድድ ይሆን ዘንድም እንዲህ ያለም ቅጣት መቀስቀስ የሚችል ጌታ ነው። እንዲህ ያለው ሙሉ የሆነ ጌታ እናንተ ውስጥ ልባችሁ ውስጥ ያለው አምላክ ምን አይነት አምላክ ነው? በእንዲህ ልክ የምትገልጹት አምላክ ነው? በእንዲህ ልክ የምታገኙት አምላክ ነው? ትክክለኛ አምላካችሁ ማለት እናንተ ልታመልኩት ልትገዙት የሚገባው ጌታ ማለት እንዲህ ያለ ነው እኮ አላህ ማለት። አላህን በዚህ ልክ ወቁት። ምነው ራሳችሁ በፈጠራችሁት ራሳችሁ በሰየማችሁት እንዴት ትሸወዳላችሁ? انظر كيف نصرف الآيات لعلهم يفقهون ተመልከት አንተ መልእክተኛዬ አንቀጾችን እንዴት እንደምናብራራ እነሱ ትክክል ይረዱ ዘንድ لعلهم يفقهون ይረዱ ዘንድ በመሻትና በመከጀል ይላል አላህ። እነዚህ አንቀጾች ማብራሪያ ስናይ አላህ Subhanahu Wa Ta'ala የተለያዩ መከራዎችን መማሪያ አድርጋችሁ ልትወስዱ ይገባል። የሰው ልጅ በህይወቱ ላይ የሚያልፉ ነገሮች የተለያዩ ነገሮች አሉ። እነዚህ ትምህርት ሊሆኑት ይገባል። ወደ ጌታ ወደ አላህ Subhanahu Wa Ta'ala የሚጣሩት ሊሆኑ ይገባል። እናንተ ሙሽሪኮች ደግሞ አጣብቂኝ ምንም አካል የማትጠሩለት የሆነ አደጋ በሚደርስባችሁ ጊዜ የምትጣሩት አንድ አላህ Subhanahu Wa Ta'ala ብቻ ነው። እስኪ የወዳችሁን ንገሩኝ በላቸው ነው የሚላቸው ለረሱል ሰለላሁ ዐለይሂ ወሰለም። በዚህ በእርሱ የተለያየ ቅጣት ቢመጣባችሁ يقول تعالى ممتنا على عباده في إنجائه المضطرين منهم من ظلمات البر والبحر كيبساوي كبحراوي መከራዎች የሚያድነው አንድ አላህ Subhanahu Wa Ta'ala ብቻ ነው። ስለዚህ ለመለክ ብቸኛ አምላክ ተደርጌ ልያዘም ይገባው ያልኩት ሁሉ ተፈጻሚ ሊሆን የሚገባው የከለከልኩት ሁሉ ሊከለከል የሚገባው የኔ ብቻ ነው መሆን ያለበት። እናንተ በቀኑም ቢሆን በማታውም ቢሆን በየብሱ ጨለማዎች እናንተን ቢያፍኗችሁ የተለየ ጉም ቢመጣው በጣም አቧራ ቢሸፍነው ሰዎች መንቀሳቀስ ባይችሉ ማንን ነው የምትጣሩት? ማንንም አይደለም የምትጣሩ። እየተናነሳችሁ እየፈራችሁ የምትለምኑት አንድ አላህ Subhanahu Wa Ta'ala ብቻ ነው። ልባችሁ እርግጠኛ የሚሆንበት ይሄ ስለሆነ ከፍጥራችሁ ጋር ከራሳችሁ ተፈጥሯችሁ አንድ የሆነ የማትለዩት ነገር ስለሆነ ጥቅምን በማስገኘት ረገድ ላይ ጉዳትን በመገፍተር ረገድ ላይ አንድ አላህ Subhanahu Wa Ta'ala ብቻ መሆኑን ታውቃላችሁ። ሌሎች ነገሮች የውሸት ናቸው በላቸው። በዚህ ሁኔታ ተከራከራችሁ እስኪ በእንዲህ ሁኔታ ጨለማዎች እናንተን ቢሸፍኗችሁ እናንተ በዚህ ሁኔታ ሰግታችሁና ፈርታችሁ እንደው ከዚህች ነገር ባዳነን
እኛ ሁሌም የሱን ትእዛዝ አክባሪዎች እንሆን ነበር ብላችሁ ምትለምኑት ማን ነበረ? ማን ነው? ማን ነው የሚያድናችሁ? በዚህ ልክ ደግሞ ለምናችሁት ማንም የላችሁም አላህ ብቻ ነው በላቸው። ከዚህም አሁን ምሳሌነት ከተገለጸችላችሁ ከሁሉም ችግርና አደጋ የሚያድናችሁ እሱ ነው። ግን እናንተ ይሄ ሁሉ ከተብራራላችሁ በኋላ ይሄ ሁሉ የሚደረግላችሁ አካል ከሆናችሁ በኋላ ثم انتم تشركون ታጋራላችሁ በአላህ ላይ። واذا مسكم الضر في البحر ضل من تدعون الا اياه الى الله በባህር ውስጥ አደጋ በሚደርስባችሁ ጊዜ የምትጣሩት ሁሉ ይጠፋችኋል። የእውነት አይደለም አላህ Subhanahu Wa Ta'ala ብቻ እንጂ። መኪናው ቢከረባበት ማን ነው ልብ ወዴት ነው የሚሄደው? እሳት ቢወጣ ሰዎች ወዴት ነው ልባቸው መጀመሪያ የምትሄደው? እንደነሱ የፈጠሯቸው ነገሮችን ወይም ራሳቸው የሰየሟቸውን አካላት ያድኑናል ብሎ አይጣሩ። ምትጣሩት ሁሉ ይጠፋቸዋል። አላህን ብቻ ነው የምትጣሩ። فاذا ركبوا في الفلك دعوا الله مخلصين له الدين መርከብ ላይ በተጓዙ ጊዜ አላህን Subhanahu Wa Ta'ala ብቻውን ይጣራሉ። አምልኳቸውን ለሱ ብቻ አድርጓል። ልመናውን አምልኮ ብሎ ነው የጠራው። እገሌ ሸፊ እገሌ ድረስልኝ አይልም ማለት ነው። ሌላ ጊዜ በምቾት ጊዜ የሚጣራቸውን አካላት ሁሉ ይረሳቸዋል። አንድ አላህ Subhanahu Wa Ta'ala ብቻ ይጣራ። እዚህም ነው በሌላ መንቀጽ አላህ Subhanahu Wa Ta'ala አላህ ብሎ ማለት እኮ ያ ነው በባህርም በየብስም የሚያስኬዳችሁ በመርከብቷም በሆናችሁ ጊዜ በሷም ንጹህና ተስማሚ በሆነች አየር በተጓዘች ጊዜ በሷም በተጓዙ ጊዜና ደስታቸውንም ባጣጣሙ ጊዜ ከዛም ኃይለኛ ንፋስ መጣቻት። ኃይለኛ ንፋስ በምትመጣበት ጊዜ ማዕበሉ መጣ ከሁሉም አቅጣጫ። እነሱም ያኔ አረጋገጡ በእኛ ላይ አደጋ አካቧል ብሎም ያረጋግጣሉ። ይህንም دعوا الله مخلصين له الدين አላህ Subhanahu Wa Ta'ala ብቻውን ይጣራሉ። አምልኮአቸው ለሱ ብቻ ያጠሩ ሲሆን ለእና እንጀይተና من هذه لنكونن من الشاكرين ከዚህ አደጋ ተረፍከን እንደሆነ አንተን በብቸኝነት ከሚያመልኩ አካላት እንሆናለን ይላሉ። ሸይጣኖች መሆናቸውን ግን አላህ እየገለጸ ለዚህ ቦታ ላይ قل من ينجيكم من ظلمات البر والبحر تدعونه تضرعا وخفيا በድብቅም በይፋም ተማጽናችሁት ከድቅድቅ ጨለማዎች ባህር ውስጥ ከሚገጥሟችሁ የብስ ውስጥ ከሚገጥሟችሁ አደጋዎች የሚታደጋችሁ ማን ነው? በል ቃላችሁንም ሰጣችሁት ከዚህ አዳነን እንደሆነ እኛ ከዛ በኋላ ካመስጋኞች እንሆናለን ብላችሁ ቃል ምትገቡለት አካል ማን ነው? ማንም የላችሁም። አላህ Subhanahu Wa Ta'ala ነው ከእንዲህ አይነት መከራ የሚያወጣችሁ። ነገር ግን እናንተ ይሄ ሁሉ ውለታ ከተዋለላችሁ በኋላ ምቾቶችና ድሎቶች ላይ ስትሆኑ በሱ ላይ ታጋራላችሁ። እኛን እየቃኘን ነው። ወደ ሙሽሪኮች ብቻ ማድረግ የለብንም። ይሄ ቁርአን በደስታ ጊዜ እኛ ማን ነን? በሰርግ ጊዜ ማን ነን? በለቅሶ ጊዜ ማን ነን? በማጣት ጊዜ በማግኘት ጊዜ ማን ነን? ሙስሊም ሁሌም አላህን የሚያመልክ መሆን አለበት። አይ ሰርግ ቦታ ሲሆን ሰርግ ጊዜ ሲሆን አይ እዚች ቦታ ላይ እንዲህ ነገር ሐላል ይሆንልኝ ብሎ
የአላህን ትእዛዝ የሚጥስበት አጋጣሚ የለም። መከራዎች ከዚህም ከዛም ሲያጨናንቁት ደግሞ አላህዬ ከዚህ መከራ ብታወጣ ህይወቴ ሙሉ አንተ በፈቀድከው መንገድ ይሆን ነበር። እንደዚህ አይነት አይደለም የሚፈለግ። ይሄ ሙሽሪኮችም ያደርጉት። በመከራ ጊዜ ወደ አላህ መመለስ ሙሽሪኮችም የሚያረጋግጡት። ትክክለኛ ሙእሚን ግን በደስታም ጊዜ በችግርም ጊዜ በየትኛውም ጊዜ ለአላህ Subhanahu Wa Ta'ala ተገዥና ታዛዥ መሆን ነው ያለበት። አላህ ምን አለ? ቁል ሁወል ቃዲር እሱ ነው እኮ ብቸኛው ቻይ ጌታ አላህ አላ ይበዓት አለይኩም በእናንተ ላይ በመላክና በመቀስቀስ አዛብ ሚን ፈውቂኩም ቅጣትን ከላያችሁ በማስነብ ቻይ የሆነው ጌታ ብቸኛው እሱ አላህ ብቻ ነው። በስንቶች አዝንቦባቸዋል አይደለም? ስንቶችን በጩኸት አጥፍቷቸዋል አይደል? አው ሚን ታህቲ አርጁሊኩም ወይም ከእግራችሁ ከታች ቅጣትን ሊቀሰቅስባችሁ የሚችል ብቸኛው ጌታ እሱ አላህ ብቻ ነው፣ ማንም አይደለም። የመሬት መንቀጥቀጡን አምጥቶ ከፈለገ ያጠፋዋል። ስንቶች በረጅፈ ጠፍቷል አይደል? فأخذتهم الرجفة የመሬት መንቀጥቀጧ ያዘቻቸው ሙታን ሆኖ አደሩ ይላል አላህ። عذاب من فوقكم أو من تحت أرجلكم በሁለት ተፈስሮታል። من فوقكم የሚለው ሰላጢን الظلم ወይም በዳይ የሆኑ ሽማምንቶችን በእናንተ ላይ ያደርግባቸዋል። ከበላይ ሆኖ ሚኮረክሟችሁ ያሰቃዩአችሁ። ይህንን ማድረግ የሚችለው አንድ አላህ Subhanahu Wa Ta'ala ብቻ። أو من تحت أرجلكم ወይም ከበታቻችሁ ማለት እናንተ የምታስተዳድሯቸው እናንተ ንብረት የሆኑት አካላት ባሪዎቻችሁ ወይም የእናንተ ማሰቃያ ይሆናል። ከስር የምናስተዳድራቸው ባሪያ ብቻ አይደለም፣ ልጅም ቅጣት ሊሆን ይችላል። እነዚህን አካላት ራሱ የሚያሳብዱ የሰውየውን ህይወት ምስቅልቅሉን የሚያወጡ ሊያደርጋቸው ይችላል። ويذيق بعضكم أو يلبسكم شيعا ወይም ይሞላችኋል ያላ ይሞላችኋል ሺዓን ቡድን የተከፋፈላችሁና የተለያያችሁ በቡድን ይሄ ገሌ ነው ይሄ ገሌ ነው ሁሉም ባንዱ ላይ ሁሉም በየራሱ የሚተቃቀሙና የሚዝት አካል ያደርጋችሁ አንዱ አንዱን በሸር የሚፈልግ አካል ያደርጋችሁ ويذيق بعضكم بأس بعض ከፍላችሁን የከፍላችሁን ቅጣትና ስቃይ ያቀምሳችኋል። ይሄንን ማድረግ የሚችል ጌታ انظر كيف نصرف الآيات لعلهم يفقهون ተመልከት አንተ ማናገር አካል ይህ መልእክት የሚደርስ አካል አንቀጾችን እንዴት እንደማብራራላቸው لعلهم يفقهون ይረዱ ዘንድ ትክክለኛውን መልእክት ያገኙ ዘንድ ይላል አላህ። عامر بن سعد بن أبي وقاص كاباتاتቸው ባሩት ሐዲስ قال أقبلنا مع رسول الله صلى الله عليه وسلم كرسول صلى الله عليه وسلم متاننا حتى مرنا على مسجد بني معاوية فبني معاوية مسجد ባጠገቡ እስከምናልፍ ድረስ ወደሱ እስከምን ደርስ መጣን فدخل ገቡና فصلى ركعتين ሁለት ረካ ሰገዱ رسول صلى الله عليه وسلم فصلينا معه كساچو ጋር እኛም ሰገድ فناجى ربه عز وجل طويلا
ረሱል ሰለላሁ ዐለይሂ ወሰለም ጌታቸውን ለረጅም ጊዜ ተንሸኳሸኩ ለመኑ ثم قال كذام على رسول صلى الله عليه وسلم سألت ربي ثلاثا ጌታዬን ሶስት ነገሮች ጠየቅኩት سألت ألا يهلك أمتي بالغرق فأعطانيها ህዝቦቼን ባንድ በላ ሁላቸውንም ባንድ ጎርፍ ወይም ባንድ በላ ሁላቸውን እንዳያጠፋቸው ለመንኩት እሺ አለኝ وسألت ألا يهلك أمتي በጎርፍ እንዳያጠፋ بالسنة فأعطانيها ለዛውም በድርቅ አንድ ላይ እንዳያጠፋቸው ለመንኩት እቺንም እሺ አለኝ وسألته ألا يجعل بأسهم بينهم ቅጣታቸውን በመሐከላቸው እንዳያደርግ ጠየቅኩት فمنعنيها እሷን ግን ከለከለኝ ይላሉ ረሱል ሰለላሁ ዐለይሂ ወሰለም በትንተናችን ይወጣል አይደል የተኛውንም ነገር አብረን ቋጥረን መጨረስ አልቻልንም ዓለም አቀፍ ስታዩት ሙስሊም ከሙስሊም የሌላው ስንቅ ይሆናል ማለት የገልጭ ሀገር ተበላች ይባላል ችግሩ ምንድነው ውስጥ ያሉ ሰዎች የዛ ተገዥ የዛ ተላላኪዎች ናቸው አንድ መስጊድ ጋር እንዲህ ነገር ሆነ እንዲህ ማሳካት የነበረበት ነገር አላሳካ ይባላል ምንድነው ሲባል ለውስጣው ከፍሉ ለከፍሉ የማይግባባ ነው ይሄ ትልቅ ቅጣት عذابا من فوقكم أو من تحت أرجلكم من فوقكم የሚለው ረጅምን ብለው ፈስሯል ግርፋት ማለት ወንጀል ተሰሩና የምትገረፉም ልትሆኑ ትችላላችሁ أو من تحت أرجلكم የሚለው ደግሞ ወይ መስመጥ ሊሆን ይችላል ወሆ اختيار ابن جرير عذابا من فوقكم ወይም ኡመራአኩም ማለት አዛዦቻችሁ መሪዎቻችሁ የሚያሰቃዩ መሪዎችን አደርግባችኋለሁ ይሄንን ማድረግ የምችል ነኝ አው من تحت أرجلكم ወይም ደግሞ ባሪዎቻችሁን የናንተ ቅጣቶች አድርጌ እቀሰቅስባችኋለሁ ከናንተ በታች ያሉትን ምትንቋቸውን አካላት ለናንተ የስቃይ ምንጭ ላደርጋቸው እችላለሁ እየተሰቃየ አይደለም ዲያዳሚ ባጠቃላይ አላህ ይጠብቀን ማለት ነው በልጁ መደሰትና ተስፋ ማድረግ ሲገባው በሐሳብ በጭንቀት ይሰቃያል ከምስቱ የሚያምር ህይወት መኖር እየቻለ ሲገባው ስቃይ አሁን ባውን ምን ይከሰታል እያለ ይሰጋል أو من تحت أرجلكم ወይ ከበታቻችሁ ይከሰከስባችኋል የቅጣቱ አይነት ያኔ የተገለጸው ነው በናቃችሁት ልቀጣችሁ ሊሆን ይችላል ወይም ደግሞ መጀመሪያም ቦታ በሚሰጡት አካል ልቀጣችሁ ይችላል ወይ ከነው በኩል በሆኑ ቅጣቶች ከታችም ከላይም ላደርግባችሁ ይችላል የምችለው እኔ ነኝ ማንንም አይደለም ስለዚህ እናንተ ማምለክ ያለባችሁ አምላክ አድርጋችሁ መያዝ ያለባችሁ ይሄንን ነው እንጂ እናንተ የሰራችሁትን አይደለም ለመገኘቱ መነሻ የሌለው ለወደፊት ለሚባል ነገር መጨረሻ የሌለው ለማወቁም ምንም ምስጢር የሚባል ነገር ማይደበቅ የሆነው ጌታችሁን ነው አላህን ነው ማምለክ ያለባችሁ በሱ ነው ማመን ያለባችሁ እነዚህ የምትጣሯቸው አካላት ብታምጿቸው ምንም ሊያደርጉ የሚችሉ አይደለም ብትታዘዟቸው ቀኑን ቁማችሁ ጾማችሁ ብትውሉ እነሱ ሊያሳኩላችሁ የሚችሉት ነገር የለም ለዚህ መታዘዝና እሺ ማለት ያለባችሁ መፍራት በብቸኝነት ማምለክ ያለባችሁ ይሄን ጌታ ነው አላህ ነው رسول صلى الله عليه وسلم بليل حديث من ይላሉ ለይኩነን في هذه الامه ይላሉ አላህ ይጠብቀን በዚህች ኡመት ላይ ይከሰታል መስመጥና ከሰው ወደ ሌላ መቀየር ይከሰታል መጨረሻው ላይ በማለት ይናገራል ይህ ትእዛዞች የጀርባ ሲተው የአላህ ህግጋት ሲጣስ ማለት
አሁን እኮ ሸሪዓን መኖር እንደ ትርፍ ነገር ተደርጎ ነው የሚታይ ዋናው ግን ይሄ ህይወት እንዳይበላሽ ዱንያው ህይወት እንዳይበላሽ ለሱ የተለያዩ ዘዴዎችን መጠቀም አላህ ደግሞ የፈጠረን በሁለንተናዊ አላህን Subhanahu Wa Ta'ala ልናመልክ እንጂ ወደዚች ዓለም ያመጣን ለሌላ ዓላማ አይደል ይህንን ካልሆናችሁ ግን አላህ እኮ እንዲህ ያለ ጌታ ነው ተስፋ የምትጥሉባት እችን ምድር በትንቱናን ማውጣት የሚችል ጌታ ከላይ ዝናብ መጣልን ስትሉ የቅጣት ዝናብ ሊሆን ይችላል ስንቶች ተጠርቷል هذا عارض ممطرنا بل هو ما استعجلتم به ريح فيها عذاب أليم ይሄ የሚያጠጣን የሆነ ዝናብ ነው ባሉ ጊዜ አይልቁን ምሱስ አይደለም እናንተ የተጣደፋችሁት የሆነው ቅጣት ነው ንፋስ ነው በሱ ላይ አሳማሚ ቅጣት አለበት ተባለ ብቻ ሙፈስሮች በዚህ ቦታ ላይ ብዙ ይሄዳሉ ዋናው ነገር ለረሱል ሰለላሁ ዐለይሂ ወሰለም በጊዜያቸው ለነበሩ አካላት በዚህ ሁኔታ እናገራቸው ሲላቸው እኛም ዳኺል الاسلام እስልምና ውስጥ ያሉ አካላትም ከእስልምና ውጭ ያሉ አካላትም ቢሆኑ እንዲህ ያለውን ሐሳቤ ከአላህ ውጭ ያለ አካል ከእንዲህ አይነት ነገር ያወጣናል ያድነናል መለመን ይቻላል እንዲህ ማድረግ ይቻላል የሚሉ አካላት አይቻልም ሚቻለው አንድ አላህ Subhanahu Wa Ta'ala ብቻ ነው ሲለመንም ደግሞ መልስ ሊሰጥ የሚችለው እሱ ብቻ ነው ብለን መግለጽ ይኖርብናል ማለት ነው وكذب به قومك ወደ ቁርአኑ ተመልሻለሁ وكذب به قومك በሱ እኮ ህዝቦችህ አስተባበሉ በቁርአኑ አስተባበሉ ማለት ነው وهو الحق السؤنة ሆኖ ሳለ قل لست عليكم بوكيل በላቸው እኔ በእናንተ ላይ ታጅና ወይም አስገዳጅ አይደለሁም لكل نبأ ለያንዳንዱ ወሬና ዜና مستقر ተፈጻሚነትና ተረጋጋጭነት አለው وسوف تعلمون እናንተ ደግሞ ያለምንም ጥርጥር የተባላችሁት ነገር ሲሆን በአግባቡ ታውቁታላችሁ ታዩታላችሁ وإذا رأيت الذين እነዛን በተመለከትከ ጊዜ يخوضون في آياتنا በእኛ አንቀጾች የሚሰምጡና የማይገባ ነገር የሚናገሩ የሚያደርጉ አካላትን በእኛ ድንጋጌና በእኛ ቁርአን መመሪያ የተለያየ ነገር የማይፈቀደውን ነገር ሲያደርጉ ባየህ ጊዜ فأعرض عنهم ከነሱ ችላ በል ከነሱ ራቅ حتى يخوضوا في حديث غيره እነሱ በሌላ ወሬ እስከ ሚገቡ ድረስ وإما ينسينك الشيطان ሰይጣን ቢያስረሳህ መመሪያ ከመጣ በኋላ መጥቶ ከሚሰሩ ሰዎች አብረህ ተቀምጠህ ብትገኝ ሰይጣን አንተን በማስረሳት فلا تقعد እንዳትቀመጥ بعد الذكرى ከተውስታ ወይም ካስታወስከ በኋላ مع القوم الظالمين ከበደለኛና ከሙሽሪክ ከሆኑ ህዝቦች ቁርአንን የሚያላግጥ ወይም በረሱል ሰለላሁ ዐለይሂ ወሰለም ሪሳላ የሚያሾፍ በቁርአን ህግጋቶች ወይም በሸሪዓተል እስላም ህግጋት የተለያየ ተቃራኒ የሆኑ ነገሮችን የሚሰሩና የሚናገሩ ሰዎች ጋር አብሮ መቀመጥ ረሱል ሰለላሁ ዐለይሂ ወሰለም ሲጀመርም ማያደርጉት ለህዝቦቻቸው የተላለፈ መልእክት አንዳንዴ ሰው ለማሳቅ ብሎ ሰው የተለያየ ነገር ይናገራል የተለያየ ነገር ያደርጋል በዛ ሰዓት አብረን መሳቅ የለብንም አብረን መቀመጥ የለብንም ለቁርአን ለሐዲስ ተቃራኒ የሆኑ ነገሮች ሲከናወኑ
ይህ ቁርአን አንቀጽ ማብራሪያውን ኢብኑ ከሲር ረሂመሁላህ ተዓላ ያንተ ህዝቦች እኮ በዚህ አንተ እዛቸው በመጣው ቀናና ማብራሪያ ግልጽ ባለ ነገር አስተባበሉ ቁረይሾችን ማለት ነው وهو الحق الذي ليس وراءه حق ብቸኛ እውነት እሱ ሆኖ ሳለ ከሱ ሌላ እውነት የሌለ ሲሆን قل لست عليكم بوكيل በላቸው እኔ በእናንተ ላይ ተጠባባቂና በእናንተ ላይ አስገዳጅ ተደርጌ የተላኩኝ አይደለሁም وقل الحق من ربكم فمن شاء فليؤمن ومن شاء فليكفر بل እውነቱ ከጌታችሁ መጥቷል የፈለገ ይመን የፈለገ ይካድ ይህ ማለት ግን ዲሞክራሲ ነው ማለት አይደለም አንዱ ሲፈስሩ لكل جعلنا منكم شرعة ومنهاجا እንብለውን ሲፈስሩ ለሁላችሁም ድንጋጌና አካሄድ አድርገናል ማለት መውሊድ የሚያወጣው ያውጣ የማያወጣው ማያውጣ ሁሉም ይቻላል መጣላት አያስፈልግም ብሎ ሲፈስሩ ማንም እንደዛ አልፈሰረም لكل جعلنا منكم شرعة ومنهاجا فمن شاء فليؤمن ومن شاء فليكفر مفكر ማለት አይደለም إن أعتدنا للظالمين نارا أحاط بهم سرادقها ለበደለኞቹ አዘጋጅተናል የትም አይሄድ እሳት አዘጋጅተናል ይላል يفلك لازمنا الله إنا خلقنا إنا هدينا السبيل إما شاكرا وإما كفورا لسوليج ሰው የሚባል ነገር ሳይኖር ለብዙ አመታት ለብዙ ጊዜዎች አልፎበት ተፈጠረ የሚሰማ የሚያስብ አደረኩት ይላል አላህ ሁለት መንገዶችንም አሳወቅኩት إن هديناه السبيل إما شاكرا وإما كفورا كذاሳ የሁለቱም አካል ባለቤት ስላላቸው إن أعتدنا للكافرين سلاسل وأغلالا وسعيرا إن الأبرار يشربون من كأس كان مزاجها كافورا ያለ የሁለቱንም ማረፊያቸውና መድረሻቸውን ይገልጻል አላህ وهو الحق من ربك وقل الحق من ربكم فمن شاء فليؤمن ومن شاء فليكفر وما أنا قل لست عليكم بوكيل كملون يتنسى إني بنانت لي አስገዳጅና ተጠባባቂ አይደለሁም ታዳሳ انما علي البلاغ وعليكم السمع والطاعه እኔ ላይ ያለብኝ ማድረስ እናንተ ደግሞ እሺ ማለትና መታዘዝ ነው ያለባችሁ ከናንተ ውስጥ አላህ ሂዳያውን ሰጥቶት የተከተለኝ ሰው ሰዒደ في الدنيا والآخرة በዱንያም በአኺራም እድለኛ ይሆናል ከዚህ ተቃራኒ ከሆነ ደግሞ በአኺራም በዱንያም ሸቂይ እድለ ቢስ ይሆናል ማለት ነው لكل نبأ مستقر ተብሏል በቁርአን ለእያንዳንዱ ዜና ለእያንዳንዱ ወሬ መረጋገጫነት እውነትነት አለው ተፈጻሚነት አለው አላህ لكل نبأ حقيقة ለእያንዳንዱ ዜና እውነታ አለው أي لكل خبر وقوع ولو بعد حين ከጊዜም በኋላ እንኳን ቢሆን መከሰቱ የማይቀር ነው በቁርአን እስከተገለጸ ድረስ በረሱል ሰለላሁ ዐለይሂ ወሰለም ሱና የተገለጸ እስከሆነ ድረስ የማይቀር ነገር ነው ይከሰታል ወላ ተዕለሙን ነባሁ بعد حين ኢላ አላህ የተባላችሁትን ነገር ዜናውን ከጊዜ በኋላ ታውቁታላችሁ አሁን ስትለመኑ ስትባሉ እምቢ ካላችሁ ባይናችሁ ታዩታላችሁ ታውቁታላችሁ ግን ለሁሉም ነገር ቀጠሮ አለ لكل أجل كتاب وسوف تعلمون በርግጥ ታውቃላችሁ ይሄንን
ተረጋጋጭነትና መሆኑ የማይቀር ነው ታውቁታላችሁ ያኔ የሚጠብቃችሁ ደግሞ ይጠብቃችኋል እያለ ነው وإذا رأيت الذين يخوضون في آياتنا ይሄ ደግሞ ከሰዎች ያለን አላቃ ከሰዎች ጋር ምንቀማመጠው ከምን የጸዳ ሲሆን ነው ያ መቀማመጥ ያ ከሰዎች አብሮ መኖር ከሰዎች አብሮ መሄድ ሊሆን ይችላል መቀመጥ ሊሆን ይችላል ለብሶ ሊሆን ይችላል ሰርግ ሊሆን ይችላል ወንጀል ሲሰራ አብረህ ተቀመጥ የሚል አይደለም ሸሪዓችን ወንጀል የሚማማሩበት ቦታ ላይ አብረህ ተቀመጥ አይ ሰዎች ምን ይሉኛል ምን ሆነ አይደለም አላህ Subhanahu Wa Ta'ala ከማንም በላይ ትወዳለህ አላህን የምትወደስ ከሆነ ድረስ ሰዎች በእናንተ ላይ የሚያስተላልፉትን ሐሳቤ ቦታ መስጠት የለብህም وإذا رأيت الذين يخوضون في آياتنا እነዛን ባየህ ጊዜ በእኛ አንቀጾች ላይ የሚሰምጡ ማለት ከልክ በላይ እንደፈለጉ የሚዋኙ ማለት በማላገጥና በማስተባበል فأعرض عنهم ከነሱ ችላበል ማለት ከነሱ ራቅ حتى يخوضوا في حديث غيره حتى يأخذوا في كلام آخر ሌላ ጫወታ እስከሚይዙ ድረስ ይስቦን እነዚህ ሰዎች ተው ይባላል ከዚህ ወንጀላቸው የሚርቁ ከሆነ ራቁ ነው እንጂ አሁንም ተነግሯቸው በሌላ ጊዜም በዛው የሚቀጥሉ ከሆነ ከነካቴው ማቋረጥ ግዴታ በኑ እስራኤሎች የተረገሙትን በዚህ በኑ እስራኤሎች ላንዱ ጓደኛው ተው ይሄ ወንጀል ነው ተው ይል ነበር የነበሩበት የወንጀል የመከልከል ሂደታቸው ግን ይሄንን ሲያደርግ አብሮት የሚበላ አብሮት የሚጠጣ ለመሆን አይከለክለውም ነበር አላህ ሁላቸውንም በአንድ አይነት ልብ ቀየራቸው لعن الذين كفروا من بني إسرائيل على لسان داود وعيسى بن مريم ذلك بما عصوا وكانوا يعتدون كانوا لا يتناهون عن منكر فعلوا كيتኛውም አይነት ወንጀል ከሰሩት ከሚሰሩት ወንጀል አይከላከሉም ነበርና ስለዚህ በዳውድም በሙሳም በኢሳም እንደተረገሙ ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም ሰዎች ወንጀል የሚሰራን ሰው ካልከለከሉና ወይም እጁን ካልያዙ አውሸከ الله أن يعذبهم بعقاب من عنده ከሱ ዘንድ በሆነ ቅጣት ሁላቸውንም ሊቀጣቸው ይቀርባል ይላል من رأى منكم منكرا فليغيره بيده فإن لم يستطع فبلسانه فإن لم يستطع فبقلبه وذلك أضعف الإيمان إن ما درج نوربنا فأعرض عنهم حتى يخوضوا في حديث غيره وانجل يتسرع እኔ እኮ ወንጀሉን አልሰራውም እንደውም እነሱን አልደገፍኳቸውም በጣም ያስቀየሙኝ ነበር እንደው ድርጊታቸው በጣም እየበሸኩበት ነበር የሚለው ብቻ መፍትሄ አይሆንም መናገር መቻል አለበት በእጁ መከልከል አለበት ካልቻለ በምላሱ ካልቻለ ግን ራሱን ማራቅ አለበት وذلك ضعف الإيمان حتى يخوضوا في حديث غيره وإما ينسينك الشيطان ሰይጣን ቢያስረሳ ለምንድነው መጥፎ ነገር እሱ የሚደሰትበት ስለሆነ ነው ፊዕሉ መጥፎ ነገር ወደ አላህ Subhanahu Wa Ta'ala አይጠጋ ድርጊቱን ያስገኘው ወይም እንዲገኝ ሰበብ የሚሆነው ሰይጣን ስለሆነ ነው በመወስወስ ማለት والمراد بذلك كل فرد من احاد الامه بمالك رسول الله صلى الله عليه وسلم ቀጥታ ያናግር እንጂ ለኡመታቸው ነው መልእክቱ ከዚህም በመነሳት ረሱል ሰለላሁ ዐለይሂ ወሰለም ይረሳሉ እንዴ ብለው ዑለሞች ያነሳሉ ጥያቄ ይረሳሉ አይረሱም ረሱል ሰለላሁ ዐለይሂ ወሰለም
ይረሳሉ ነገር ግን አላህ አድርስ ባላቸው መልእክት ግን አይረሱ መልእክቱን በማለት ተላይ አፈጻጸም ላይ ግን ይረሳሉ ለዚህም ነው ረሱል ሰለላሁ ዐለይሂ ወሰለም ኢንማ አነ በሸር ምስልኩም አንሳ ከማ ተንሰው እኔ እንደናንተው ሰው ነኝ እንደምትረሱ እረሳለሁ فإذا نسيت فذكرون የረሳው ጊዜ አስታውሱኝ አሉት ረሱል ሰለላሁ ዐለይሂ ወሰለም አይረሱም ብሎ ከነካት ዑሙመን የሚሄዱ አካላት ስላሉ ወህዩን በማስተላለፍና የአላህን ህግጋት ወህዩን በማስተላለፍ ረገድ ላይ አይረሱም ረሱል ሰለላሁ ዐለይሂ ወሰለም ማዕሱም ናቸው በዚህ ግን አፈጻጸም ላይ በየትኛውም ሰው ላይ ከሰዎች ጋር በተያያዘ ነገር ሊረሱ ይችላል ወይማ ወሲነከ ሸይጣኑ فلا تقعد بعد الذكرى ካስታወስከ በኋላ አትቀመጥ ከሙሽሪኮች ጋር አላቸው እዚህ በመነሳት ዑለሞች የትኛው መጥፎ የሚሰራ ሰው አብሮ መኖርና ከሱ ጋር አብሮ ሁኔታዎችን ማሳለፍ ወንጀሉን እየሰራ አብሮ መቀመጥም ይሁን መሄድ አይፈቀድም ብሎ ያስቀምጣል ለዚህም ነው አላህ Subhanahu Wa Ta'ala በሌላ አንቀጽ ላይ እነዛን በአላህ አንቀጽ ላይ የሚያስተባብሉ አካላትን እና وقد نزل عليك بنانت لا ወርዶባቸዋል መጽሐፍ انذا سمعتم آيات الله የአላህን አንቀጽ በሰማችሁ ጊዜ ይፈሩ ቢያ ወስተህዘው ቢያ በሷ ላይ ሲካድና ሰዎች በሷ ላይ ሲያላግጡና ሲያሾፉ ባያችሁ ጊዜ فلا تقعدوا معهم ከእንዲህ ካሉ ሰዎች ከነሱ አብራችሁ እንዳትቀመጡ حتى يخوضوا في حديث غيره انكم اذا مثلهم እናንተ ያኔ እንዲሆናችሁ ከተገኛችሁ እነሱ ብጤናቸው አምሳያ ናቸው ሙሽሪኮች ናቸው እናንተም አላጋጮች ናቸው እናንተም የካዳችሁ ሆናችሁ ትገኛላችሁ ይላል አላህ وما على الذين يتقون የሚለው ቀጣይ አንቀጽ ነው ኢንሻአላህ ከዛም በኋላ እንመለሳለን የለባቸው ማለት ነው የተቁን አላህ በሚዘውና አላህ ወህዳንያ በተቀበሉ አካላት ላይ من حسابهم من شيء ከነዚህ አጥፊዎች ከሂሳባቸው ምንም ነገር የለባቸው ማለት ይሄንን በማድረጋቸውና እነዚህ ወንጀሉን እንዲህ በማድረጋቸው እናንተ ለምን ይሄንን በግድ ለምን አላስወገዳችሁም እነሱ ለምን እንዲሆኑ ተብለው የሚጠየቁበትና የሚቀጡበት ነገር የለም ወላኪን ذكራ لعلهم يتقون ነገር ግን አስታውሷቸው ማስታወስን ይተነቀቁ ዘንድ ولكن عليهم ذكرى أن يذكروهم لعلهم يتقون ነገር ግን ማስታወስ ይኖርባቸዋል ማስታወስን እነዚህ አካላት ካሉበት ከተግባራቸው ከሽርካቸው ይርቁ ዘንድ ማለት ومع الذين يتقون من حساب من شيء إذا تجنبوهم فلم يجلسوا معهم بلو نكثر رحمه الله تعالى بأمنوا أكالاتكو ምንም የለባቸውም እነዚህን አካላት እስከራቋቸውና ከነሱ አብሮ እስካልሆኑ እስካልተካፈሉ ድረስ በሽርካቸውና በተለያዩ ቃላታዊ በሆኑ ወንጀሎቻቸው እስካልተገኙ ድረስ فقد برئوا من عهدتهم وتخلصوا من إثمهم ከነዚህ አካላት ከሚያገኛቸው ወንጀልና ቅጣት እነዚህ ድነዋል ይሄንን ትርጉም በሚሰጥ ሁኔታ ከሰይድ ኢብኑ ጁበይር የተወራ የተላለፈ መልእክት አለ قال ما عليك أن يخوضوا في آيات الله إذا فعلت ذلك إلى الرساቸው ሲፈስሩ አንተ ላይ እኮ ወንጀል የለብህም
በአላህ አንቀጽ ላይ እነሱ ቢሰምጡና ወይም ቢዋኙ እንደፈለጉ የተለያየ ነገር ቢናገሩ ወንጀል የለብህም እነሱን እስከራከና ችላ እስካልከ ድረስ ብሎ ፈስረዋል። ይሄ አንድ ተፍሲር ነው። ሌሎቹ ደግሞ በልማዕናሁ ይልቁንም ይሄ ትርጉሙ ወኢን ጀለሱ معهم فليس عليهم من حساب من شيء እነሱ ቢቀመጡም በእነሱ ላይ ወንጀል የለባቸውም እነሱን የመቅጣትም ትክክለኛው መንገድ በግድ አስገድዶ የማምጣትም እንትን ግዴታ የለባቸውም ብለው ፈስረዋል። አንዳንዶች ደግሞ ይሄ አንቀጽ መንሱኽ ነው ብለው ፈስረዋል። የተሰረዘ ነው ያቱም ባተል ቂታል የተሰረዘ ነው ብለው አስቀምጠዋል። ለኩል ሐል ሙንከር የሚሰራ ሰው መከልከል ካልቻል መራቅ ግዴታ ነው። ኢነኩም ኢዘን ምስሉሁም አለበለዛ እናንተም የነሱ አምሳያ ናችሁ። ولكن ذكر لعلهم يتقون የሚለው ولكن امرناكم بالاعراض ከነሱ በመራቅ አዘዝናችሁ ነገር ግን ከነሱ በመራቅ አዘዝናችሁ ሂሳብ የለባችሁም የነሱ አላፍትና የለባችሁም በእነሱ ጉዳይ የመጠየቅ አላፍትና የለባችሁም ولكن امرناكم بالاعراض ነገር ግን እነሱን እንድትርቁና ከነሱ አብራችሁ እንዳትሆኑ ያዘዝናችሁ ተዝኪረን ለሁም ነው ለነሱ ማስታወሻነት ነው። ለምን አማሁም فيه እነሱ ካሉበት ነገር لعلهم يتقون ذلك ያሉበትን ነገር ተጠን እንዲርቁና እንዲተው ነው። ولا يعودون اليه ወደሱ እንዳይመለሱ የናንተ ማስተማሪያ ይሆናቸው ዘንድ ነው ያዘዝኳችሁ ይላል። ለው ከስራው ኢብኑ ከሲር ረሂመሁላህ ተዓላ ማጠቃላይ መጥፎ የሚሰራ ሰው መከልከል የመከልከልን ሂደቶችን ጠብቆ መከልከል ያስፈልጋል። ሂደቶች ጠብቆ ማለት ደረጃውኛ አቅማችን ከመከልከል አኳያ ምንድነው ያለው አቅም እምለው ታሳቢ ተደርጎ ማለት ነው። በእጃችን እንከለክለን እንችል ከሆነ በእጃችን መከልከል አለን። ካልቻልን በምላሳችን ካልቻልን ደግሞ መጥላት እና መራቅ ያስፈልጋል ማለት ነው። ጂአብሮ ያጨበጨቡ አስተግፍሩላህ አን ሊያብሰ ይችላል። ቃላታዊ ማላገጦች ሊሆኑ ይችላሉ። አካላዊ ለሸሪዓው ተቃራኒ የሆኑ ተግባሮች ሊሆኑ ይችላሉ። የሚረቁ የሆኑ ስርዓቶች ሊሆኑ ይችላሉ። በእነዛ ላይ መስማማትና እዛ ቦታ ላይ ድምጽን በመስጠት ረገድ ላይ መገኘት መሳተፍ የለባቸውም። وذر الذين اتخذوا دينهم لعبا ولهوا እነዛን ተዋቸው እምነታቸውን ቀልድና ጫወታ አድርጎ ያዙ ሰዎችን وغرتهم الحياة الدنيا ቅርብቷ ህይወት ያታለለቻቸውና የሸወደቻቸው የሆኑ አካላት ዲናቸውን ለዱንያ የሚሸጡ ማለት ዲንን ታሳቢ ያያንዳንዱ ነገር መመዘኛ ዲንን ሳያደርጉ ዝም ብሎ በቃ የሚሄዱ አካላት አላህ የሚጠቅሳቸው ዲናቸውን ቀልድና ጫወታ አድርጎ ያዙ አካላት ናቸው። እቺ ቅርብቷ ዓለም የሸወደቻቸው ናቸው። የሆነ ቦታ ላይ ሲሄዱ ዲኑን ይነቅፉላታል። ተሸውደዋል ማለት ነው። ስለዚህ ዲኑን እንደ ቀልድ ነው ያዙት እንጂ እንደ ቁም ነገር አይደለም። ሲፈልጉ ይተውታል፣ ሲፈልጉ ይለብሱታል ማለት ነው። ሲፈልጉ ይኖሩታል፣ ሳይፈልጉ ደግሞ በከፊል ይተውታል። እንደፈለጉ የሚያሸጋሽጉ ማለት ነው። ይህ ከምን የሚመነጭ ነው? በዱንያ ከመሸወድ وغرتهم الحياة الدنيا وذكر أستوس أستنكك به በቁርአን أن تبسل ነፍስ እንዳትያዝ አስተንክክ ትያዛለች ብላ አስተንክክ بما كسبت በሰራችሁ ስራ
ليس لها لسوام يللا سيون من دون الله كالله وجه ولي ረዳት የምትፈልገውን ነገር የሚያሳካላት ወላ ሸፊዑ ምትሰራው ነገር ተጋርጦባት ደግሞ ከሱ ሊታደጋትና ሊገላግላት የሚችል ማስታራቂ የሌላት ስትሆን ወይን ተዕድል ብትሰጥ ኩል ዐድል እያንዳንዱን ያለ ነገር ሁሉ ቤዛነት ብትከፍ لا يؤخذ منها ከሷ ተቀባይነት የማይኖራት ስትሆን أولئك الذين أبسلوا እንዲህ ያሉ ሰዎች እነዚያ ናቸው የተያዙ بما كسبوا በሰሩት لهم ለነሱ አላቸው شراب መጠጥ አላቸው من حميم ከጋለ እሳት وعذاب أليم أصمم ቅጣት አላቸው ማካኑ يكفرون ይከዱት በነበረው ውጤት ይላል አላህ ይህም እንግዲህ ረሱል ሰለላሁ ዐለይሂ ወሰለም ያላቸውን አቋም የሚያስተካክልና ስርዓት የሚያስዝ እሳቸውን የተከተሉ ሁሉ ምን መምሰል እንዳለባቸው ከሚቀልደው መቀለድ ሳይሆን ከሚያሾፈው ማሾፍ ሳይሆን ከሚታለለው መታለል ሳይሆን ብልጥ ሆኖ የምር ግብይት መገበያየት ያስፈልጋል ይህ ካልሆነ እያንዳንዱ ሰው በሚሰራው ጥፋት እንደሚያዝ ማወቅ አለበት ከንቱ የሚቀር ነገር የለም وذكر به أن تبسل نفس بما كسبت ليس لها ተይዛ ደግሞ በወንጀሏ እነገሌን ሰብስብ የሚባልበት ቦታ አለ እንዲህ ነገር ልስጥና ሊወጣው ቢባል ሚቻልበት ጊዜ ቦታም አይደለም ስለዚህ በሚያዙበት ጊዜ የጋለ መጠጥ لا اله الا الله ወደውት ሚጠጡት የጋለ እሳት ይጠጣሉ አሳማሚ ቅጣትም አላቸው ከውስጥም ከውጭም ማለት دعهم وعارض عنهم እያላቸው ነው ለረሱል ሰለላሁ ዐለይሂ ወሰለም የነሱ ጉዳይ አያስጠንቅቅ ዲናቸውን ቀልድና ጫዋታ አድርገው ያዙ ሰዎች ሁኔታቸው አንተን እንዳያስጠንቅቀዋቸው ወይንም ሳይሩን ኢላ አዛብ عظيم ወደ ከባድ ቅጣት የሚጓዙ ናቸው ولهذا قال وذكر به ነገር ግን አንተ አስታውስ ذكر الناس بهذا القرآن በዚህ ቁርአን ሰዎችን አስታውስ وحذرهم نقمة الله وعذابه الأليم አላህን ቅጣት አስጠንቅቃቸው يوم القيامة የቂያም ዕለት የሚሆነው በዚህ ሁኔታ ለተገኙና በጥፋት ለተገኙ ሰዎች አንቱም ሰለ ነፍስ بما كسبت ይሄንን አስጠንቅቀ መልክ لألا تبسل لألا تؤخذ እንዳትያዝ ነው ነፍስ በሰራችው ነገር تبسل የሚለው ሰለፎች እንዳትዋረድም ብለው ፈስረዋል እንዳትታሰርም ብለው ፈስረዋል እንዳትያዝም ብለው ፈስረዋል እነዚህ ሁላቸውም ቃላቶች እና ገለጻዎች የተቀራረቡ ናቸው ምንም የሚለዩ ነገር የለም ተዋረደ ማለት ተያዘ ማለት ታስሯልም ተዋርዷልም ማለት ስለዚህ ለጥፋት የምትያዝበት ቀን አለና ያንን ቀን እንዳይያዙ በቁርአን አስታውሳቸው አስጠንቅቃቸው ለምን አላህ Subhanahu Wa Ta'ala كل نفس بما كسبت رهينة ይላል ያንድ ነፍስ ማንም እያንዳንዷ ነፍስ በሰራችው ነገር ተያዥናት ይላል አላህ የቀኝ ባልተቤቶች ሲቀር እነሱ ከዚህ የወጡ ናቸው ليس لها من دون الله ولي ولا شفيع ዘመድ የለም
የሚያስታርቅ ሌላም ሽማግሌ የለም የሌላ ስትሆን እንዳትያዝ ነፍስ አስጠንቅቅ من قبل أن يأتي يوم لا بيع فيه ولا خلة لا الله سبحانه وتعالى إن أنت أمناتكم أنفقوا مما رزقناكم من قبل أن يأتي يوم لا بيع فيه ولا خلة كسبتناችሁ ነገር ወጪ አድርጉ ጊዜ ጤና ገንዘብ ወጣትነት እነዚህ የተሰጡ ነገሮች የአላህ ስጦታዎች ናቸው ቀን ከመምጣቱ በፊት ወዳጅነት ሸፋዓ የሚባል ነገር ያለ አላህ ፍቃድና መስፈርቱን በጠበቀ ሁኔታ ሳይሆን ያለ አላህ ፍቃድ የሚገኝ ሸፋዓ ይሁን ወዳጅነትም ወንድምነት የሌለበት ቀን ከመምጣቱ በፊት وإن تعدل كل عدل على الله ያን ነፍስ እንዳትያዝ አስጠንቅቅ وذكر به أن تبسل نفس بما كسبت ليس لا من دون الله ولي ولا شفيع للسؤال لا تسوى ولي ቅርብ ዘመድም አስታራቂም የሌላት ሲሆን እነዚህ ነገሮች እንኳን አታስታበቃ በራሷ ዘንድ ተሟልቶላት ኑሯት ወይ تعدل كل عدل መስጠት ያለባትን ነገር ቤዛ ማድረግ ያለባትን ነገር ብታደርጉ ሁላውንካ لا يؤخذ منها ከሷ ተቀባይነት የማያገኝበት የሆነውን ቀን አስጠንቅቅ በቁርአን ولو بدلت كل مبذول ما قبل منها ሚሰጥ የሚቸር ነገር ሁሉ ቢታደሰት ተቀባይነት የማይገኝበት ቀን እንዳለ አስጠንቅቃት ይህን ቀን አስጠንቅቅ በቁርአን ለዚህ ነው አላህ Subhanahu Wa Ta'ala إن الذين كفروا وماتوا وهم كفار እነዚያ የካዱ በክህደታቸው ላይ ሆኖ የሞቱ አካላት ፈለን يقبل من أحدهم ከነሱ ካንዳቸው ተቀባይነት አይኖረውም ملء الأرض ذهبا ምድርን የሞላ ወርቅ እንኳን ሰጥተን ራሳችን ነፃ ነው ብሉ ተቀባይነት አይኖርም ለዚህ እዚህ ቦታ ላይ ምን አለ ኡላኢከ الذين أبصروا بما كسبوا እነዚህ ናቸው የተያዙ ሰዎች የተዋረዱ ማለት የታሰሩ ሰዎች ማለት በሰሩት ነገር لهم شراب من حميم وعذاب أليم بما كانوا يكفرون ከጋለ የሆነ መጠጥም አላቸው አሳማን የሆነ ቅጣትም አላቸው ይሄ ሁሉ የሆነው ግን እኔ በድያቸው የሰሩትን ነገር ክጃቸው አይደለም بما كانوا يكفرون ይከፍሩ በነበረው ውጤት ነው ይላል አላህ አይተፈከም لايك الذين أبصروا أهلكوا ووسوا من الخير ما كسبوا لهم شراب من حميم ماء حار يدي በጣም የጋለው ማለት قد انتهى حوله ግለቱ መጠን የሌለው በጣም ከልክ ያለፈ የሺ ውጁሃው ማለት ፊትን የሚገሰለት ويقطع أمعاء ጨጓራን እንዳለ ጠራርጎ ሚያወጣ وعذاب أليم بما كانوا يكفرون لهم شراب من حميم وعذاب أليم بما يكفرون فقطع أمعاءهم إلى وهاتتم ستم በሚሉበት ሰዓት መስሏቸው ይጎረጫል ይጠጣሉ ያለው ልቃቸው ሁሉ እሽልጥልጥ አድርጎ ቆራርጦ ያወጣል ማለት እና ይሄንን ቀን በእንዲህ ሁኔታ የመጣች ነፍስ ዲኗን ቀልድና ጫወታ አድርጋ ያዘ በዱንያ ተታላ የምትኖር ህይወት ነፍስ ካለች አስታውሳት አስጠንቅቃት በቁርአን እንዳትያዝ እንዳትዋረድ መች አላህ ተሰለ ነፍሱ بما كسبت በሰራችው ነገር እንዳትወረድ እንዳትቀጣ እንዳትያዝ ليس لا بدون الله ولي ولا شفيع ከአላህ ውጭ ደግሞ ቅርብ ዘመድ የሌላ ስትሆን ሚገላግላት አስታራቂም አማላጅም አካል ተቀባይነት ያለው አካል
የሌላ ስትሆን ወይ تعدل كل عدل لا يؤخذ منها የሚሰጥ ነገር ሁላ ሰጣ ደግሞ ራሷን ነፃ ማውጣት የማትችልበት ቀን ሲሆን أولئك الذين أبصروا بما كسبوا እንዲህ ሁሉ ነገር